ምን ታደርጊያለሽ እዚህ? መጀመሪያ ዝም ብለሽ ሄድሽ፣ አሁን ተመልሰሽ መጣሽ። አንተ ሁልጊዜ እኔ ጋር እንደምትመጣው ነው። ቆይ ለምንድን ነው እንደዛ ጥለሽኝ ሄድሽው? ለመሆኑ ምን አይነት ሁኔታ ውስጥ እንደጣልሽኝ ታውቂያለሽ? ኃላፊነት አልፈልግም ብለህ ነበር እና ቻው ማለት ከባድ አይሆንም ነበር? አንተ እንደሆነ ግንኙነታችንን አልፈለግከው። ተሳስቻለሁ ነው? መቼ ነው ግን እንደዚህ የተቀያየረ? ማለቴ እኔ ነኝ አንቺ ላይ እንደዚህ ማድረግ ነበር ማለቴ ወንዱ ነው የሚፈጥነው፣ ሴቷ ነች ጥያቄ የምታበዛበት። የት ነበርክ? የት ነው የምትሄደው? ለምን አልነገርከኝ? አሁን እኛ ምንድነን? ለምን ስልክ አትሰጠኝ? ምናምን የምትለው ነገሩ እንደዛ ነው። አሁን ግን ነገሩ ተቀየረ። የእውነት ግን ለምን ስልክሽን አትሰጪኝ? ምክንያቱም አንተን ድጋሚ ማግኘት ፍላጎት የለም። እኔ ላብድ ነው። አዲሱ የሴቶች ታክቲክ ነው። አይ አይደለም፣ የእውነቴን ነው አይደል? ቆይና ምንድነው የምትፈልጊው? ምንም አልፈልግም። ምንም ማለት ምን ማለት ነው? ምንም ነው። ወይ ፈጣሪ። እሺ እኔ ብዙ ማቆየት አልችልም። ይህንን ነገር መጨረስ አለብን። ማለቴ ትክክለኛ መልስ እንድትሰጪኝ ይፈልጋል። በዛ ላይ ደግሞ በሰዓቱ አጋጣሚ እኔና አንቺን አገናኘን ብያለሁ። ሳላሳድደሽ ግን ላገኝሽ አልችልም። እኔ ግን እየለመንኩሽ። አይ አትችልም። ይህ ሰውን ብቻዬን ነበርኩ ወይስ ከሌላ ሰው ጋር ነበርኩ? አንቺ ግን ምንም አልመሰለሽም። ምን እንደምል ስሚኝ እስኪ በደንብ ተመልከችኝ። ወይኔ ጉድ! ምን አይነት ማዕት ነው? የእውነት ምን አይነት ማዕት ነው የመጣብህ? ትርጉምማ ነበር። በጊዜውም ያልኩህ እንደዛው ነው። እናማ በቃ መተው። በቃ ማለት ምን ማለት ነው? በቃ መተው ነው። ስለዚህ አልፏል። በቃ አብቅቷል። እሺ ይሁን፣ በቃ ይሁን። አስቸግርሻለሁ መሰለኝ። በቃ ይሁን። የሆነ ነገር ልጠይቅሽ። የእውነት ግን ምሽቱን በሙሉ አይኔን እያየሽ ከዛ ሰውዬ ጋር ልትጀናጀኝ ነው እንዴ? ይዜት ምን ነካ? ሰክራል? አንቺ ግን አትረጅኝም እንዴ? ምን እየሆንሽ ነው? እንደዚህ አታድርጊ። በቃ ምን እያደረክ ነው? ሰው ያያል እኮ። እባክህ ተው፣ እባክህ ተረጋጋ። አባዬ! አዝራ መቴ ጠፍቷል። የለም። ምን ማለት ነው? የት ነው ያለው? እንዴ ምን ማለት ነው? የት ነው ያለው ማለት? የለም አልኩህ። የት አባቱ እንዳለ በምን አውቃለሁ? እሺ እናገኘዋለን። በቃ አታስቢ። ውጪ ይፈልጉታል። ስታስበው ውጪ ድረስ ሄጄ አልፈለግኩት ይመስላል? እሺ ልጄ ተረጋጋ። እንዴት ነው የምረጋጋው? አባዬ ደውሉለት። እኔ ስደውል አያነሳም። መቴ ጋር ደውሉለት። እሺ ተረጋጊ፣ ደውልለታለሁ። እሺ በቃ እኔ አሁን ልሄድ። ቋንዴ ልታየኝ ነው? በቃ እና ታዲያ ምን ላድርግ? አንድ ጥያቄ ልጠይቅሽ፣ ግን በሐቅ እንድትመልሺ ነው የምፈልገው። ቆይ እኔና አንቺ መግባባት፣ በመሃላችን የነበረው ስሜት በጣም ለየት ያለ ነበረ። ለአንቺም ደግሞ ልዩ እንደነበረ ነው የሚሰማው። የምለው ሁሉ ልክ ነው አይደለም? ቢያንስ በዚህ መስማማት እንችላለን። ንገሪኝ በያ። አዎ ጥሩ። እሺ ስለዚህ ገና ልንግባባ እንችላለን። ይሄ ነገር ያልተጠበቀ ነገር ነው። ምን? ሁለት ሰዎች እንደዚህ አይነት መግባባት ሲኖራቸው። ስማ፣ እኔ አሁን ያንን ማነጻጸር አልፈልግም። እኔም እንደዛ ነው የሚለው። ይሄንን ጊዜ አንፍጭ። ምን የሚያስቆመን ነገር ነው? ለምንድን ነው መገናኘት የማንችለው? አሁን መሄድ አለብኝ። እውነቴን ነው። መጀመሪያ ነገ እመጣለሁ ብለሽ ቃል ግቢ። የት ነው የምመጣው? እዛ ነው የተለመደው ቦታ። አይ አይሆንም፣ እንደሱ አይሆንም። ካስፈለገ መላው ኢስታንቡልን የማገለባብጠው እንዴትም ብዬ ቢሆን
አገኝሻለሁ። የሆነ ነገር በይ። ደህና እደር። በቃ እሺ፣ ተረጋጊ። እሺ ተረጋጊ። የት ነው ያለው? መኪናው የት ነው ያለው? ቶሎ በሉ። በቃ አሁን መሄድ አለብኝ። ነገ ለመጨረሻ ጊዜ እንገናኝ። ሁሉንም ነገር ለመጨረሻ ጊዜ ካንቺ ጋር መነጋገር ፈልጋለሁ። እንዳትቀሪ እሺ? 10 ሰዓት። አይዞሽ፣ ቀስ። መኪናው የት ነው ያለው? መኪናውን እስካሁን አላመጣውም እንዴ? የት ነው ያለው? አይዞሽ ልጄ፣ ተነሽ። መቴ የት ጠፍተህ ነው? መቴ የት ሄደህ ነው? ምን አይዞሽ ልጄ፣ አይዞሽ፣ ቀስ ሆስፒታል መሄድ ግቢ። እሺ? ቆይ፣ ቀስ በይ። በቃ ይሄ ያው ምንድን ነው የማደርገው? አዝራ ተነሽ፣ አይኖችሽን ክፈች። ተነሽ እባክሽን አዝራ፣ ተነሽና እንጣለን። አሁን ማለት አዝራ በጣም የምትገርም ሰው ነሽ። ወይ ጣጣ! ማነች እሷ? ማንን ነው የምትይው? ቆይ ለፊሊዝ ላሳውቃት። ኢዜት እባክህ ተረጋጋ። ሰምተህ የለ እንዴ? አዝራ ደህና ነች። ሆስፒታል መሄድ አልፈለገችም። መኪናችን የት ነው ያለው? የት አድርገው ነው ወንድሜ? ኢዝሚር ነው እንዲያቆም የመጣ ነው። ተረጋጋ አቶ ሲሜ። ይሄ እኮ ለጭፈራ ቤት ዕቃ እንደመምረጥ አይደለም። ትንሽ አገልግሎት አይደለም አለቃ። እንደዛ አይነት አገልግሎት አይደለም። ኢዝሜት፣ አንቺ ደግሞ የት ነበርሽ? ሆዴን ስላመመኝ ንጹህ አየር ፈልጌ ወጥቼ ነበር። ምንድን ነው የተፈጠረው? የተፈጠረ ነገር አለ እንዴ? ኧረ እባክሽ፣ ንጹህ አየር ለማግኘት የት ሄደሽ ነበር? ኢዝሚር ድረስ ነው? ነይ ቀስ በይ። ዶክተር ብናናገር ደስ ይለኝ ነበረ፣ ግን በዚህ ሰዓት አማካሪ ማግኘት በጣም ይከብዳል። አይ አሁንም እየቀለድክ ነው ያለከው አንተ ሞኝ። ነይ እውነት እገልሃለሁ። እሺ መቴ። አዝራ እማዬ እንዴት ነሽ? ምንድን ነው ነገሩ? ቆይ በያሁን አያትሽ እንዳይነሳ ድምፅሽን ቀንሽ። አታስቢ፣ ምንም ነገር አይፈጠርም። ነይ ወደዚህ፣ ነይ ቀስ በይ። ጃኬቱን ስጭኝ። በይ ቁጭ በይ። ቀስ ቁጭ በይ። እንዴት እንደዚህ ልትሆን ቻለች? በጣም ብዙ ጠጥታ ነው አክስቴ ፊሊዝ። ለምንድን ነው የፈቀድክላት መቴ? እኔ ልፈቅድላት የሌለ ነገር ነው። አንዴ ባኞ ቤት ደርሼ መጣሁ። እንደዚህ መሆን ግን አያሳፍርሽም? አንቺ ልጅ ወደ ራስሽ ተመለሽ እንጂ። ስለኛ እንኳን ባታስቢ ስለ ራስሽ አስቢ። የሆነ ቀን በሱ ተስፋ ትቆርጫለሽ፣ የሆነ ቀን ደግሞ እንደዚህ ትሆኛለሽ። አንቺ አብደሽ ባስ ብለሽ ደግሞ እኛንም ታሳብጅናለሽ። አሁንም ጣራ ላይ እያፈጠጥሽ ነው እንዲያለሽው። አዝራ ከእንግሊዝ ስመለስ በጣም ተናደሽ ነበር። ምን ተፈጠረ? ምንም አልተፈጠረም። አሁን ምን እንዳይፈጠር ነው። አትፍሪ እማዬ። ይህንን በደንብ ይህንንም ኤንጅላ የት ነው ያለችው? እኔ ራሴን ስቼ ነበር። ኤንጅላንም ደግሞ መከታተል አለብኝ። በቃ ደህና ኮንሻው መሄድ አለብኝ። እኔ ናናና ሎቢ ይዤ ልምጣ። አንተ ቆይ መቴ። እሺ ምን ተፈጠረ? ባለቤትሽ ናፈቀሽ? በጣም ብዙ አመሸ እዚያ። ለምን አልተኛም? ምን ተፈጠረ? የሆነ ነገር ሆኗል? በሁሉንም ነገር ንገሪኝ።
ዚያ እኔ ጣልቃ መግባት አልፈልግም ነበር፣ ግን ደግሞ አለመናገር አልችልም። እንደዛ ከሆነ ንገሪኝ። ቁጭ በይና ንገሪኝ። ተቀመጭ። ክለብ ለመሄድ እታች አዝራን እየጠበቅን ነበር። ልብሶቿን ቀየረችና መጣች። መቴ ብዙም የማይወደውን ልብስ ለብሳ ነበር የመጣችው። መቴ ደግሞ እንደምታውቀው ነው፣ ተበሳጭቶ ነበር። ልብስሽን ቀይሪና መሄድ እንችላለን አለ። እሷ ግን ችክ አለች። ከዛ ግን ጉድ ተፈጠረ። አንተ እዚህ ስትሆን አልችልም። ምን? ና ስለ አትመጣም፣ ሂድ ስለ አትሄድም። በይ 3 ወር የሚያስኖር ምግብ ጥለሻል። ይሄኔ በይ። እንደዚህ እንድታየኝ አልፈልግም። ምንድነው የምታወሪው? ቆይ እኔ እኮ ነው ያሳደኩሽ። ኧረ ጉድ! ስምኝ አዝራ፣ እንደዚህ እንድታይኝ በፍጹም አልፈልግም። እሺ በይ። የት ነበርክ ታዲያ? በአሁን ሂጂና ሻወሩ ሰጂ፣ ከዛ ተነቃቂ። አንቺ አይጣትና ከሽሽ የት ነበርክ አልኩ። መጀመሪያ ሻወሩ ሰጂና እንነጋገራለን። ከማን ጋር ነበርክ? እሺ እነግርሻለሁ። በይ ሂጂ። እውነት ነው ትነግረኛለህ? ተረጋጊ እያልኩሽ እኮ ነው። ሲያስጠላ፣ በጣም ነው የሚያስጠላው። ሰው ቀለበት የሚያስርበት ቀን እንደዚህ ያደርጋል? ማሬ መቴ ምንድን ያደረገው? ምንም ነገር አላደረገም። መቴ ከማን ጋር ሄድና ነው እዚህ ያየ? ልጅቷ ዝም ብላ ራሷን ሳተች። እንደዛ ነው የሆነው። ራሷን የሳተችው የእውነቷን አይደለም እያልሽ ነው? ማለቴ እንደዚህ አይመስለኝም። በልጃችን ምክንያት ነው። ማሬ እኔ ራሷን የእውነት አልሳተችም ማለት አልፈልግም። አዎ እንደታመመች ግልጽ ነው። ግን ደግሞ ልጅቷ ሁልጊዜ እንደዚህ የምትታመመው ወይም ደግሞ ራሷን የምትስትባቸው ሰዓታቶች አጠራጣሪ ናቸው። ቆይ የሆነ ነገር ላሳየህ ነው። መቴን ለማበሳጨት ብላ ምን እንደለበሰች እይ እስቲ። በለው ውይ መቴ እንደምንም ችሏታል። ስለዚህ አትናደድበት። ሌላም ነገር ልንገርህ ደግሞ ምን ሊያደርጉ እንደሚችሉ አታውቅም። ዚያዬ አንድ ቀን መቴ ስህተት ሊሰራ ይችላል። አዝራ ደግሞ እሱን ለመበቀል ያለውን ነገር በሙሉ ነው የምትወስድበት። እኛ ስሜታዊ መሆን የለብንም ውዴ። እውነት ለመናገር እኔ ከአዝራ ጋር ምንም አይነት ችግር የለብኝም። ባይሆን ግን ይሄ አቲፍ የሚባል ሰውዬ ጋር ችግር አለ። ምክንያቱም ደግሞ ደካማ ጎኔን ካገኘው በዛ በኩል እንደሚያጠቃኝ እርግጠኛ ነኝ። ስለዚህ ልክ ልትሆኚ ትችያለሽ። ማለቴ መገናኘት ጠቃሚ ሊሆን ይችላል። እሺ ይሁን እንግዲህ ከቤልጊን ጋር ልነጋገር። ግን ለምንድን ነው ለቢልጊን የተው ነው? ዚያ ይኸውልህ ስማኝ ዚያ ውዴ፣ ቢልጊን ሄዳ ሁሉንም ነገር ትነግረውና ነገሩ በኋላ ይበላሻል። ግድ የለም ለኔ ተው። ዝም ብለን ኮንትራቱን እናቅርብላቸው። መቼም ደግሞ መቴ አንተን ማሸነፍ እንደማይችል ታውቃለህ። ዝም ብለው ይፈርሙትና ከዚያ ያበቃል። እሺ እንደዛ ከሆነ አንቺ የሚደረገውን አድርጊ። አሁንስ ሰልችቶኛል። እሺ ቋቅ ብሎኛል። በይኔ አሁን ጀርባዬ እንሽልኝ። ነይሲ ትከሻዬን መታሸት ይፈልጋል። ትንሽ ተጫጭኖኛል። እሺ አሁንስ ሰለቸኝ። ጥሩ ነው። አሪፍ ነው። ስለዚህ ልጄ እንደዚህ ስትሆን አንቺ ምሽቱን በሙሉ ባኞ ቤት ውስጥ ነበርሽ አይደል? እና ምን እንደተፈጠረ አታውቂም አይደል? ራስሽን እንደዚህ አታንቀሳቅሽብኝ እንጅላ። እሺ ቀስ በይ እባክሽ፣ አባዬ እንዳይሰማ። አዝራ ያንቺ ኃላፊነት እንደሆነች አታውቂም እንዴ? በቃ አሁን ሂጂ ከዚህ። አዝራ እየጠበቀችሽ ነው ያለችው። ሂጂ። ይቺ አዝራ የምትባል ሴት ታቃጥለናለች ብይሻሉ፣ ታቃጥለናለች። እሺ ደህና ደሪ። በቃ ሂጂና ተኝ። ይህ ቀለበት ቀናችን ምሽት እንዲህ ነው መገባደድ ያለበት አይደል? መላውን ምሽት ነው ያበላሸው። መት ስሚኝ፣ ስላመመሽ ምንም አልልም ብዬ ብታውሽ እኔ ላይ መፍረደሽ ነው። እሺ በስርዓት ብትጠጪ ኖሮ ይሄ ሁሉ ነገር አይሆንም ነበር። አንተም በጊዜ ብትመጣ ይሄ ሁሉ አይሆንም ነበር።
እነዛ ሁሉ ሰዎች ፊት እኔ ማሸማቀቅ አልነበረብም። ስምኝ፣ እኔ በጊዜ ነው የመጣሁት። እንደውም እየተጫወትሽብኝ ነው በጊዜ የመጣሁት። ወይኔ አንተ ጅሌ መውድ ይመስልሃል እንዴ መቴ? ለዛ አይደል ሁሉንም እያየሽ ራስሽን የሳትሽው? ለምን አፌ ውስጥ አታስመልሽ? በቃ መቴ በቃ በልሂድ። እኔ እንደሆነ ሰልችቶኛል። ደግሞ ሁልጊዜ አንተ ልክ ነህ አይደል መቴ? የሆንክ እብድ። አትወጂኝም? አንተ እኔን የምትወደኝ እኔ አልወድሃለሁ። እሺ ጥሩ፣ በድጋሚ አሸንፈሻል። እሺ ይህንን ሁሉ ኃይል ኬት እንደምታመጫው አላውቅም። ይሄ ኃይል ከልጅነቴ ጀምሮ ያለኝ ኃይል ነው መቴ። እሺ ደግሞ የሆነ ሰው ምን ራሳችንን ነው እንደዚህ ያደረግነው። የቀረውን ራስ ደርስ። ብቻውን ካንተ ጋር መጨቃጨቅ አልፈልግም። በቃ ሂድ። እሺ በቃ መሄዴ ነው። መቴ ስማ፣ ግን በጣም እርቦኛል። ከመሄድ በፊት አንዴ አሪፍ አድርገ የምትሰራውን አይነት ሳንዱች ስራልኝ። እንድታስመልሺው ነው? አዎ ማስመለስ እንድችል አስመልሽ። አሁን ሆዴ ባዶ ሆኗል መቴ። የእውነት አሁንስ በጣም ተንበላጠች። እሺ እሺ እየመጣሁ ነው። ነይ ቶሎ ነይ ነይ። መቴት ማሄድ ለወላጆች እንግዳ ክፍል እንደሚያድር ንገሪያቸው። እሺ ጠዋት ደግሞ እንደተለመደው እዚህ ክፍል ማንም ሰው እንዳይመጣ ተቆጣጣሪ። ወይ ኤንጀላ መልሽ ይል እንጂ ለምንድነው እንደዚህ የምታፈጭብኝ? ምን ነካሽ እንዴ? እሱ እዚህ ሊያድር ነው? አዎ ነው። ዛሬ እኔም አንቺን በክፉ አይን ታይተናል። ግን ዛሬ ማታ እክስሻለሁ። እሺ እክስሻለሁ። ግን ደህና ነሽ? ደህና ነኝ። ለምንድን ነው ያንን ወንበር በሩ ጋር የተውሽው? መቴ ሲመጣ አንቀሳቅሹ ብዬሻል ነበር እንዴ? ይሄ ረስቼው ነው እኮ ይቅርታ። እሺ በቃ መቴ ሳይመጣ በፊት መድኃኒቶችን አምጪልኝ። እሺ። የምን መድኃኒት? ኤንጅላ መቴ አይሄድም አልኩሽ እኮ። በያ ቶሎ በይ። ፍታኝ። ሂጂ። አቶ መቴ ብታሳውቀን እኮ ጥሩ ነበር። እኛ ልንሰራው እንችል ነበር እኮ። ኧረ ችግር የለውም ጨርሼዋለሁ። ለምንድን ነው እስካሁን ያልተኛሽው? ስራ ሰዓት አላለፈም እንዴ? ስንት ሰዓት ነው? አይ እየሰራው አይደለም። እንደውም የስራ ሰዓት በደንብ ያከብራሉ። አቶ መቴ ግን ውሃ ስለጠማኝ ልጠጣ ብዬ ነው የመጣሁት። በጣም ነው የማመሰግነው። ግን ይቅርታ አስቸገርኩ። ምንም አይደል። እመቤት አዝራ ደህና ነች? ወደ ራሷ ተመልሳለች ማለት እንችላለን። ግን አሁንም ቢሆን ችግር አለባት። ለማንም እንዳትናገሪ አደራሽን። በይ ዋስጂ። አቶ መቴ ደህና ደሪ። አዝራ ሳንዱች ፈልጋ። መቴ እየመጣ ነው። መቴ እየመጣ ነው። ተደበቂ 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 ተደበቂ። ቶሎ በያ። ምን እያደረግሽ ነው? ተደበቂ። እዛ ተዋዋለሁ። በኋላ እንገናኛለን። መቴ ችግር የለም አትሂድ። ስምኝ፣ አሁንስ ሰለቸሽኝ። እስቲ 50 ጊዜ አታወዛግቢኝ። ምንድን ነው የምትፈልጊው? ችግር የለውም አልኩህ እኮ ና እንጂ። በይ ደህና ደሪ እና እባክሽን ማብራቱን አጥፊ።
ቶሎ ነው እንደ የምንተኛው? እንቅልፌ መጥቷል አዝራ። ዛሬ በጣም ብዙ ችግር ነበረ። በጣም ደክሞኛል። ናፍቀኝ እንደነበር ታውቃለህ አይደል? አመሰግናለሁ። እኔንም በጣም ናፍቀሽኝ ነበረ፣ ግን ለመልፋት ምንም አቅሙ የለኝም። ምንም እየሞከርክ አይደለም። እንቅልፌ መጥቷል፣ እባክሽ ተይኝ። እኔ ግን እንቅልፌ አልመጣም። ገብቶኛል። ሳንዱች እንድሰራልሽ አደረግሽኝ። አሁን መብላት አለብሽ። ምናልባት እንቅልፍሽ ያልመጣው ስራ ስለበዛብሽ ይሆናል ወይ ስለራበሽ። ከበላሽ በኋላ እንቅልፍሽ ይመጣል። እሺ ተኛ፣ ዙርና ተኛ። አንተ ሞኝ በለው። ድምፁ የሆነ ድምፅ አለ። ተነሽ ተነሽ። የመሬት መንቀጥቀጥ መሆን አለበት። ተነሽ። የመሬት መንቀጥቀጥ መሆን አለበት። የመሬት መንቀጥቀጥ ነው። የሆነ ድምፅ ሰምቻለሁ። ምን እያልክ ነበር እባክህ? የሆነ ድምፅ አሁን ሰምቻለሁ። ዋ የሚል ድምፅ ሰምቼ ነበረ። የሆነ ድምፅ። ከዛ ደግሞ የሆነ የሚረብሽ ድምፅ ነበር የሰማሁት። ውሃ አጠገብ ነኝ አይደለ? ይኸውልሽ በአንዴ ነው ውሃ ውስጥ የምንገባው። ስሚኝ አዝራ፣ ስለ ማርማረ መሬት መንቀጥቀጥ ነው የማወራው። ዜና አትከታተይም እንዴ? ወይ በጣም ፈርቼ ነበረ። የመጀመሪያ ጊዜ አብረን ስንሄድ በተሻለ መንገድ መቀስቀስ ትችል ነበር። ቤቱ አሁን ሰው በዝቶበታል። ለእኔ አሁን ይከብደኛል። ልክ አይደለም። እሱን መጨረሻ አታሳስበኝ መቴ። ሂድና ቀዝቃዛ ሻወር ወስደህ ተነቃቃ። በል ተንቀሳቀስ። እውነት የሚናገር ሰው ከሰባቱ መንደሮች ነው ተሰዶ የሚወጣው። ደንቦች የጠፉ ምንድን ነው? ስርዓት የለም እንዴ? ቶሎ በይ። ለምንድን ነው እዛ ውስጥ የተደበቅሽው አንቺ ጅል? በእኔ ውጭ 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 ውጭ። ውይ አይ ውይ አዝራ፣ እሺ ምን ላድርግ? በድንገት ቶሎ ቤተ ደበቂ ስትይኝ እኮ ደንግጬ እኮ ነው። ለዛ ነው። ኤንጅላ እማዬ ላይ እንድትዘጋጅ ንገሪያት እሺ። ለአያቴም እንድታስጠነቅቀውና ሞቤራ ጋር እንዳይደውል እንድትነግረው አስታውሻት። መቴ እንግዳ ክፍል ውስጥ ነው ያደረው። አደራ ደግሞ ለማንም አልጋ ስር እንደነበርሽ እንዳትናገሪ። አዎ ደስ ይላል። ልታገባ ነው። በዚህም አለ በዚያ የእሷ ሁኔታ አልተመቸኝም። ቶሎ ማለቅ አለብን። ይቅርታ። እና መቼ ነው የምትመለሰው? አይ እኔ ደስ ብሎኛል። ለምን ደስ አይለኝም? ጥሩ ነው። በቅርቡ ነው የምትመጣው ማለት ነው። እሺ በኋላ እናወራለን። አሁን ጊዜ የለኝም። አክስቴ ምንድን ነው ይሄ? አልገባኝም። ለምንድን ነው ቀሚስ የለበሽው? አቶ መቴ መጥቷል ነበር። ዩኒፎርም አልለበስንም፣ ለዛ ነው። እሱ እኮ ገብቶኛል እንጂላ። ለምንድን ነው እንደዚህ የለበሽው ነበር ጥያቄው። ያው እንግዲህ አዝራን አሟት ነበር። ስለዚህ ከእሷ ጋር አብሬ ቆየሁ እና እዛው እንቅልፍ ወሰደኝ። እሷ ጋር ነበርኩኝ። እሺ አጎቴን ነበር አይደል ያወራሹ? እንዴት ሆነ? የሚፈልገውን ነገር አገኘ? አግኝቷን፣ ግን ብዙ ጠቃሚ አልነበረም። እዚህ ሲሆን መራመድ እንኳን አይችልም፣ ግን የሚፈልገውን ለማግኘት ሲወጣ አፍንጫው እንደ ውሻ አፍንጫ ነው የሚሰራው። እኔ ከአንድ ወር በኋላ ይመለሳል ብዬ ነበረ። እሱ በ15 ቀን ውስጥ ሊመለስ ነው። የሚቀጥለው ሳምንት ይመጣል። ጥሩ። ላንቺም ሰርፕራይዝ አዘጋጅቶልሻል። የምን ሰርፕራይዝ ነው?
ሰርፕራይዝ ነው። ወይዘሮ ፊሊዝ እላይ ያበደች ነው። በዚች ልጅ ምክንያት ነው ሰራተኛ የሆንኩት እያለች ነው። አሁን አቶ መቴ ከመምጣቱ በፊት ቁርሱን ማዘጋጀት አለብን። እሺ ስሚ፣ ቆይ ምንድን ነው የሆንሽው? እነግርሻለሁ። ቆይ እነግርሻለሁ። እሺ በቃ ቶሎ ነይ። እነግርሻለሁ፣ ግን የምነግርሽን አታምኝ። ፊግ ማርማራት አምጪ። ከልጅነቱ ጀምሮ የሚወደው ነገር ነው። ጀሚል የዚህ ቆሻሻ ውስጥ አትስሪ እንጂ በመጀመሪያ በትክክል አጽጂው። አንቺኛዋ ደግሞ ይሄ ሳህን አይሆንም ብዬሻለሁ። ቀይሪው። ከልባችሁ ስሩ እንጂ ምን ሆናችኋል ሰዎች? እየረፈደ እኮ ነው። ደህና አደራችሁ። ሃሎ ኢንፎርማጆውን የምትጠብሺው አይደል? አዎ እሱን ነው መቤት። ሳህኑ ደግሞ ቀዝቃዛ እንዳይሆን ተጠንቀቂ እሺ። እባክሽ እሱን አጽጂው። ደግሞ እሱ ቆስጣ አይሆንም። አልወደድኩትም። ናናው ጥሩ ነው። እሱን መጨመር ትችያለሽ። እሺ መቤት። ይቅርታ ወይዘሮ ፊሊዝ። ወይዘሪት አዝራ አያቴን ስለ ሁኔታው እንድታስታውሰው ብላለች። አውቃለሁ። እሷ ብዙ ማውራት የለባትም። ከነቃች ካልጋ ወጥታ ለጮኛዋ ቁርስ ብትሰራ ነው የሚሻላት። እንዴት አደራችሁ? ፎርማጆውን እንዳታሳንሽ። ፓንኬክ ሰራለሁኝ። መቴ ፓንኬክ ይወዳል። እኔ አላምንም። ጀሚሌ ቤት ውስጥ እንቁላል የለም እንዴ? አለ፣ እዛ ታች ነው ያለው። አሳያት። ለካ ፊት ለፊት የሆነው ነው። አዝራና መቴ ተነስተዋል። ወይዘሪት አዝራ ተነስታለች። ስለ አቶ መቴ ግን አላውቅም። በቃ እዚህ ቤት ውስጥ ማንም ሰው ምንም አያውቅም። እሺ በቃ እኔ አይቻቸው እመጣለሁ። ወይዘሮ ፊሊዝ፣ ወይዘሮ ፊሊዝ አትጨነቂ። እኔ በዛው አረጋግጬ ይለው። ማታ ላይ ታርቀዋል እንዴ? እኔ እንጃ፣ እሱን አላውቅም። አቶ መቴ ቶሎ ብለው ወደ እንግዳ ክፍል ይገባ ይመስለኛል። እሺ አሁን አዝራ ጋር ሂጅ በቃ። ስሚ፣ ለምንድን ነው መቴ እዚህ ያደረው? ታያለሽ፣ አባቴ ችግር መፍጠሩ አይቀርም። እና እንደዛ ካሰብክ ከጅምሩ እንዳጎትነት መቴ ሲመጣ ለማስገባት ነበረብህ። ራስሽን ተቆጣጠሪ። በዚህ ጉዳይ ራሴን የመቆጣጠር ምንም እቅድ የለኝም። ስሚ፣ ከኤዜት ጋር አይደለም የምታወሪው። ከጊዜ ወደ ጊዜ ዝም ብለሽ መስመር እየሳትሽ ነው። መቴ የኔ ብሩሽ እኮ ነው። አውቃለሁ። ሌላ ምንም የለም። እኔ አላምንም። የእውነት በጣም ነው የምታስጠላው። በጣም ታስጠላለህ። ምን ማድረግ እችላለሁ? 50 ጊዜ እዛ አታስቀምጪ ብዬሽ ነበር እኮ። በጣም ነው የምታስጠላው። ስሚኝ፣ መጥፎ ነገር እንድናገር አታድርጊ። መቼስ እስካሁን ድረስ 50 ሺህ ጀርሞች ተቀያይረናል አይደል እንዴ? አንተ እብድ፣ የለየልህ እብድ ነህ። ለምንድን ነው ሁሌ እብድ የምወደው? ቆይ ማን ነው እብድ? ስሚ፣ በፊቱ ህይወታችን ጥሩ ሰዎች ስላልነበርን ነው አሁን እንደዛ ዋጋ እየከፈልን ያለ ነው። አብሮነታችን ትልቅ ዋጋ መክፈል ነው። ልክ አይደለው እንዴ? እናቴ መስለሽኝ አስደነግጥሽኝ እኮ። ናይ ቁርስ ብይ እያሉሽ ነው። እሺ እመጣለሁ። በቃ እንዴት እንችላ። አሁን ምን ላድርገው? ግን ለምን እንደተጣሉ አላውቅም። ከዚህ ውጭ ሌላ መረጃ ማግኘት አልቻልኩም። እና ይሄ ማይረባ የት ነው የተኛው? የእንግዳ ክፍል ውስጥ ነው። ግን ምንም ነገር አታውቅም አሉ አቶ አቲፍ። እባክህ ማለቴ ይገባሃል። ወይዘሮ ፍሊዝ ከሰማች ትገለኛለች። በእውነት እኔ ሁሉንም እገድላቸዋለሁ። ሁሉም ነገር ከአቅሜ በላይ ሆኖብኛል። እነዚህ የኔ ልጆች አይደሉም እንዴ? ሟች ባለቤቴ እንድጠረጥራት እያደረጉኝ ነው። ሌላም ነገር አለ። ምንና? መቴ ሲኖር ወይዘሪት አዝራ ሰራተኞች ቤት ውስጥ እንዲኖር አትፈልግም። ራሳቸውን ነው የሚያስተናግዱት። እንዲሁ ልንገርህ ብዬ ነው። ጭራሽ እንደዛ አሉ። የዛ ልጅ እጅ ውስጥ ያለን አሻንጉሊቶች ሆነን እኮ። አዝራ ራሷን ባሰት ኖሮ ነው ያፈርድቤ ነበር ማስበላው። ለዛ ፈጣሪን ሊያመሰግን ይገባል። አቶ አቲፍ፣ ወይዘሮ ፊሊዝ እኔ እንዳልኩኝ ከሰማች። አሁን ደግሞ ከኔ በላይ እዚህ ቤት ውስጥ የምትፈራው ልጅ ሆነች። ስሚ፣ ለራሴ ተናድጄ እያለሁ የባስ ባታናድዱኝ ይሻላችኋል። ጉድ ፈላ። በቃ ሁሉም ሰው አበደ ማለት ነው።
እንዴት አደራችሁ? እንዴት አደርሽ ማሪ? እህቴ ለአንቺ ቆንጆ ድንች ጥብስ ሰርችልሻለሁ። መቴም ድንች ጥብስ በጣም ነው የሚወደው። አዎ፣ ግን ለቁርስ አይፈልግም። ለመሆኑ የገዛ ልጅን ከኔ በላይ የምታውቂው ነው የሚመስልሽ? መቴ ድንች ጥብስ በጣም ነው የሚወደው ነበር፣ ግን ልጅ እያለ ነበር። እንዴት አደራችሁ? እንዴት አደርሽ? መልካም ማዕድ። እንዴት አደራችሁ? እንዴት አደርክ አባዬ? ልጄ ዛሬ እንዴት ነሽ? ደህና ነሽ? ዳቦውን ልታቀብኝ ትችያለሽ? መቴ ማታ ስንት ሰዓት ነው የገባው? አልመጣም። ምሽቱን በሙሉ ስጠብቀው ነበር፣ ግን አልመጣም። አልመጣም? ቤልጊን፣ እንደዚህ አይነት ነገር ሲሆን ዝም ትያለሽ? ማሬ ገና በጧት ስኳር እንዳይነሳብህ እባክህ። አዝራ ታማ ነበር አባዬ። ደግሞ አሁን ቀለበት አስረዋል። ወጣትነት እኮ እንደዚህ ነው አባዬ። ኧረ በሕግ አምላክ ወጣትነት ምናምን የሚባል ነገር መስማት አልፈልግም። እሺ ምን ማለት ነው? አሁንም ልጆች ናቸው እንዴ? ትልልቅ ሰዎች እኮ ናቸው። ስሙ፣ የሆነ ነገር ልንገራችሁ። እኔ በእነሱ ዕድሜ ቤልጊንን በእጄ ይዣት እንደነበር ታውቃላችሁ። ይኸው መልኩ። አመሰግናለሁ። ምንም አይደል። በአንዴን ያዘጋጀው። ወይ ብራቮ አቶ አኪን። ይህ ማሪ ምንድን ነው አባዬ? የትዳር ውል ነው ልጄ። መቴና አዝራ ሲመቻቸው ይፈራረማሉ። እሺ ትናንት ብዙ ነገር ነው የተፈጠረው። አሁን እርቦናል። ከዛም ትንሽ ልውሰድ። ተው አታንሳው፣ በሕግ አምላክ እንዳትበላው። ምግቡን አታበላሽው እባክህ። እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? ዛሬ ደግሞ ፍክት ብለሻል። ትላንትና ማታ ስላስቸገርናችሁ ይቅርታ። እኔ እንደውም ልወጣ ነበር። ጎማ ተነፈሰብህ አይደል? በጠዋት ቀልዱ ቢቀርስ። ቆይ ቀልዴን እኮ ነው። እባክህ አሁን ደህና ናችሁ ግን አይደል? ደህና ነን አክስቴ ፌሊክስ። አዝራ ማለት የፈለገችውን በሙሉ ትላንትና ተናግራ ወጥቶላታል። አሁን ደስ ብሏት ነው የተነሳችው። እንዴት አደራችሁ? እዩ እዩ ምን እንደመጣ። እንዴት አደርሽ? ወይ ውዴ፣ እንዴት አደርሽ? በጣም ጥሩ ማዕድል የተገኘሁት ማለት ነው። እንደ ሁልጊዜው። በሉ እንቀመጥ። በሉ እንዳይቀዘቅዝ ብሉ። እንዴት አደራችሁ? እንዴት አደርክ አባዬ? እንዴት አደርክ አባዬ? ደህና አደርክ አባዬ? እንዴት አደርክ አያቴ? እንዴት አደርሽ ማሪ? እንዴት አደርክ አጎታቲፍ? መቴ ሰላም ነው ልጄ? ትላንትና ማታ በጊዜ መድረስ አልቻልኩም። ከዛ መሄድ አልቻልኩም። ምንድን ነው ነገር? የእንግዳ ክፍል ውስጥ ነው ያደረው አባዬ። ይኸውልህ ምን መሰለህ አባዬ፣ አዝራ ታማ ነበር አባዬ። መቼ ለዛ ነው ያደረው እንጂ ለሌላ ብሎ አይደለም። በዛ ሰዓት መኪናውን እየጠበቅን ነበር። እኛ ደግሞ ስንወጣ በቃቸዋል። የአሳ ገበያ ያስመሰላችሁት እኮ የእናንተ ጥፋት ነው። ምክንያቱም ምን ማድረግ እንዳለባቸው አላስተማራችኋቸው። ከዛ ባስቸገሩ ቁጥር ቱግ ብላችሁ ትናደዳላችሁ። ልጄ አንተ እኛ ስር ነው ያደግከው። አማች ብቻ ሳይሆን የልጅ ልጅም ነህ። እኔም እንደ አያቴ ነው የማያ አጎታቲፍ። እንደዛ ከሆነ የእኔንም ሕግ የአያቶቼንም ሕግ ማክበር አለብህ። እናንተ የምትግባቡበት ቋንቋ አላችሁ። እኔ ግን ጣልቃ አልገባሁም። ልጆች ናቸው እና በራሳቸው መንገድ ያድጋሉ ብዬ ዝም አልኩ። በትዕግስት ጠበቅኩ። ከዚህ በኋላ ግን የልጅነት ጊዜያችሁ አብቅቷል። ከዚህ በኋላ አንተ ወንድ ልጅ ነህ። የቤትህ ምሰሶ፣ የልጅ ልጆች አባት ትሆናለህ። ከዚህ በኋላ ግን ትዕግስታችንን አትፈታተን። ስለዚህ ይኸውልህ መቴ፣ የማይሆን ስህተት መስራት የለብህ። ገብቶኛል አጎታቲፍ፣ ያልከውም ተቀበል። እሺ እናያለን። በሉ ተቀመጡ።
አባዬ እሺ ገብቶኛል። ለልጅህ መጨነቅ ነው። ግን መቴ እንዴት አስቸጋሪ እንደሆነ ታውቃለህ። ኮንትራቱን እንደማይፈልገው ታውቃለህ። እና ይሄ ደግሞ ትናንትና ማታ በኋላ እድሉን ጨርሷል። በቃ ወስኛለሁ። እሺ ተግባብተናል። ሰማሽኝ? ወደዱም ጠሉም ቅድመ ሁኔታውን ይፈራረማሉ። በቃ ተናግሬያለሁ። ከዛሬ እንዳያልፍ እሺ። እሱ ችክ የሚል ከሆነ እኔም የባስ ችክልበታለሁ። እና ደግሞ እኔ ያልችለውም ከሆነ ነገሩ ንገርኝና እሷ እንድታደርገው አድርጋል። ከዚህ በላይ አልታገሰው። እኛ ምንም ነገር ስንል ለመስማት ፈቃደኛ አይደለም። ግን እሱ የሚለውን በሙሉ አሜን ብዬ መቀበል አለብኝ አይደል? አላደርገው። እመጣለሁ ማሬ። ሰውየውን አሳበደው። ምስኪን ማነቅ ነበር። ልጆች የሆነ ነገር ልንገራችሁ። አንድ ነገር በጣም አሳስቦኛል። ማለቴ እኔ እዛው አካባቢ ሆኜ ካልሰራው የሆነ ነገር የጎደለ ይመስለኛል። አረ ምንም አያሳስብም ባክሽ። እድሜ ላቶ መቴ ዛሬ በስነ ስርዓቱ ቁርስ ልንበላ ነው። ትናንትና ማታ ለአዝራ በእጁ ሳንዱች ሰርቶላት ነበር። እሱን ታዩና እንግዳ ክፍል ውስጥ ማንም ሰው አላደረም። አብሮ እንዳደሩ እርግጠኛ ነኝ። ምንም ነገር አልተፈጠረም። በምን አወቅሽ? ስሚማ ከተጋቡ በኋላ በር ጋር ወንበር የሚያስቀምጡ ይመስልሻል? መቼም አዝራ ከአንቺ ብዙ ጊዜ መራቅ አትችልም። ያለ አንቺ ባዶ ናት። እስኪ ባክሽ ዝም በይ። ዛሬ ደግሞ ምን አይነት ነገር ነው የምትናገሪው? ኤንጅላ ምናልባት ወደምትወጁ ትምህርት ቤት ይልኩሻል ብዬ አስባለሁ። አዎ በጣም ይልኳታል። ምን እንደማስብ ታውቃለህ? አንተ የምትወደው ጣፋጭ ኬክ የሚሸጥበት ቤት በጣም አሪፍ ብስኩት ይሸጣል። ለምን እግረ መንገዳችንን ለጉልተና እንገዛላት? አሁን ስለ እናቴ ለምን አነሳሽ? አንሄድም እንዴ መቴ? ምን ነው 10 ሰዓት ላይ ቀጠሮ አለኝ። ሌላ ጊዜ እንዴት ይሆናል? አይደል እንዴ አያቴ? ማለቴ ባህልና ደንብ መከበር አለበት አይደል? የተሳሳትኩ አይመስለኝም። ልክ ነሽ። ለሽምግልናው ስላልመጣች እጮኛህን እናትህ ጋር ውሰዳት። ከዛም ይበልጥ ምን አለ። እንዳውም አዝራ ሳትሆን አንተ ነበርክ ማሰብ የነበረብህ። አዝራዬ መጀመሪያ እህቴን ማዘጋጀት አለብን። ይህንን በደንብ ታውቂያለሽ አይደል? ማለት ያስቀድመን ልናሳውቃቸው ይገባል አይደል? ስሚ፣ ስለ ልጅሽ ስታወሪ በጣም ደስ ብሎኝ ነበር። እሷን ብትሆን ልጇን ለማየት ደስተኛ ነች አይደል? አንቺ ግን ፍላጎትን ማታሳይ ከሆነ እሷን እንዴት ይሻላታል? መውጣት ራሱ አልቻለችም። እናንተ ብትሄዱ ይሻላል። ምን ጠብቀሽ ነበር ኤንጅላ? ምን እንዲፈጠር ጠብቀሽ ነበር? ምንም ነገር ሊሆን አይችልም። የትም የማይደርስ ነገር እኮ። እኔ አይመቸኝም ባልኩኝ ቁጥር አንቺ ነገሮች እንዲፈጠሩ ታደርጋለሽ። ምንድነው ስለ እናቴ እንድታስብ ያደረገሽ? እድሜ ለኔ እኔ ወድ ተደሰቱ እኮ ስለ እናትህ ስላነሳው ተደሰቱ። አያቴን ሰምተኸው የለ? አንተ ነበር ከይን ማሰብ የነበረብህ። አሁንስ በጣም እያበዛሹ ነው። ጊዜ የለኝም ስላልኩሽ ብቻ ነው። ጉዳይ አለ 10 ሰዓት ላይ አይደል? እና 10 ሰዓት እኮ ገና አልደረሰም። እኛ ሄደን እሷን እናስደስታታለን። ምን ችግር አለው? ከዛ ምንም ሆነ ምን አብረን እንሄዳለን። ለምንድነው ይህንን ያላሰብኩት? ቆይ በአንቺ ልክ ቦርሳ አሰራና እዛ ውስጥ ከትቼሽ ሁሉም ቦታ ይዤሽ እዞራለሁ። ምን ይመስልሻል? አሪፍ ሀሳብ ነው። በጣም ጥሩ ነው። አሪፍ። ተረጋጊ እያልኩሽ እኮ ነው። ከአቅሜ በላይ ሆነሽብኛል። እባክሽ አታሳብጅኝ። እረፊ፣ አታበሳጭኝ። እኔ እኮ የራሴ ኑሮ አለኝ። የሥራ ባልደረቦች አሉኝ፣ ጓደኞች አሉኝ፣ ብዙ የማውቃቸው ሰዎች አሉኝ። ቆይ ምንድነው ችግርሽ? 13 ዓመት ሙሉ ያላጠፋሽውን ጥፋት አሁን በ13ኛው ሰዓት እያጠፋሽ እኮ ነው። እኔ ከአቅሜ በላይ ሆነሽብኛል። እኔን ስታይ መጣላት ያምርሻል እንዴ? ስለዚህ የሆነ ምክንያት ፈልገሽ ሰርዥ። በቃ አልችልም። አንተ የማትሄድ ከሆነ እኔ ሄዳለሁ። ምን ደረቅ ነች፣ በጣም ችክ ትላለች እንዴ። እሺ ግን ስሚ፣ ይህን ነገር እናፈጥነዋለን። ቡና ነገር አምጪልኝ። አሁኑኑ ፕሬዝዳንቱ ጋር ደውዬ እንዲዘጋጁ ነግራቸዋለሁ። አፍጥኙ። ኤንጅላ፣ የሚያስፈልግሽ ነገር ካለ ልጠይቅሽ ብዬ ነበር የመጣሁት። ስለዚህ ወደ ራስሽ ተመለሽ ማለት ነው። እሰይ አምላክ ይመስገን። ቶሎ ለብሼ መውረድ አለብኝ፣ ሰዓት የለኝም።
ቆንጆ ናት መቴ። አዎ ቃላት መግለጽ ከሚችሉት 10 ሰዓት ላይ ቀጠሮ አለኝ። በቃ ሌላ ጊዜ 10 ሰዓት እኮ ገና አልደረሰም። እንጅላ፣ አረ ሰላም ነው፣ ተረጋጊ። ስላላየሁሽ ነው፣ ይቅርታ። እሱ ምንም ችግር የለውም። ግን የሆንሽው ነገር አለ እንዴ? አይ ምንም አልሆንኩም። ስሚ፣ የሆነ ነገር ግን ተፈጥሮ ባትነግሪኝ አዝንብሻለሁ።